እንዴት ናችሁ? ውድ የሚቴሮማን ቤተሰብ የሆናችሁ እንኳን ደህና መጣችሁ እያልኩኝ ዛሬ በአዲስ ስራ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። ሰብስክራይብ ካደረጋችሁ በኋላ የደወሏን ምልክት ኦል የምትሏን ተጫኑ። አዳዲስ ስራ ሰራ ወደ እናንተ እንዲደርሳችሁ በሼር በላይክ ደግሞ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ እንደምታዩት ስክሪኑ ላይ ዛሬ ይዤላችሁ የመጣሁት ቺሊ ሶስ ወይ ደግሞ የሚያቃጥለውን ቃሪያ በቤታችን እንዴት እንደምንሰራ ነው። 3 አይነት አሰራር ነው ይዤላችሁ የመጣሁት። አብራችሁኝ ሁኑ። እሺ ተመልካቾቼ፣ እንግዲህ በመጀመሪያ እንደምታዩት ከግሮሰሪ ታሸገውን የገዛሁት። የትኛውም ግሮሰሪ የሚጠፋ አይመስለኝም። ብዙም ውድ አይደለም። በጣም ስለሚያቃጥል ለዛ ነው ግላብ ያደረኩት። እናንተም ተጠንቀቁ፣ በጣም ነው የሚያቃጥለው። ፍሬውም አንድ ላይ ስለሆነ እዚህ ጋር እንግዲህ በትሬ ነገር አስቀምጨዋለሁኝ። በጣም ማቃጠል የማትፈልጉ ከሆነ እንዴ መሀሉን ቁርጥ አድርጋችሁ ፍሬውን ማውጣት ትችላላችሁ። እኔ ግን ይሄኛውን አላወጣውም። እዚህ ጋር ውሃ አዘጋጅቻለሁኝ። እሺ ተመልካቾቼ፣ እንደምታዩት እቃው ላይ የገለበጥኩ ነው። ውሃ በደንብ ማነስ የለበትም። በደንብ ውሃው ዝፍዝፍ እንዲያደርግልን። እንግዲህ በጣም የምትቸኩሉ ከሆነ ዝም ብላችሁ መቀቀል ትችላላችሁ። ግን ለጥሩ ውጤት ቢዘፈዘፍ ጥሩ ነው። ለ4 ሰዓት ለ5 ሰዓት ያህል ይሄ እንግዲህ 5 ሰዓት ዘፍዝፌዋለሁኝ። አሁን በእቃ ላይ በምንቀቅልበት እቃ ላይ አደርጋለሁኝ። ከዛ ሌላ ውሃ አይደለም ማረገው፣ በራሱ በዘፈዘፍኩት ውሃ ነው የምቀቅለው። እንግዲህ የምቀቅለው ለ10 ደቂቃ ያህል በደንብ አርጌ ቦይል አረጋለሁ። እሳቱን ሃይ አርጌ፣ እንደምታዩት ውሃ በደንብ እየፈላ ነው። ይሄን እንዲህ ካደረኩ በኋላ እንደነገርኳችሁ ግማሹን ያደረኩት በእቃ ላይ ገለብጣለሁ። ውሃው እንዳያልፍብኝ እንደዚህ በማጥለያ ነገር አወጣና በእቃ ላይ እስኪ ቀዘቅዝልኝ እጠብቃለሁ። መቀዝቀዝ ስላለበት ከመፍጫታችን በፊት። ከዛ በኋላ ደግሞ ያኛውን የቀዘቀዘውን ማለት የቀረውን ግማሹን እዚሁ ላይ ገለብጥና እቀቅለዋለሁ ማለት ነው። ይሄኛው እስኪ ቀዘቅዝ ያኛውን እገለብጣለሁ። ይሄኛው ፈልቷል፣ በደንብ ተንተክትኳል ማለት ነው። እንግዲህ ያለውን ውሃ አንደፋውም፣ ምክንያቱም ስንፈጭ ድርቅ የማለት ነገር ካመጣ የቀቀልንበትን ውሃ መጨመር እንችላለን። አሁን እንግዲህ መፍጫ ላይ አርጌ እየፈጨሁኝ ነው። በደንብ እንግዲህ እንደምትፈልጉት ነው። ሸርከት ያለ ወይ ደግሞ በጣም ያልደቀቀ የምትፈልጉ ከሆነ ማረግ ትችላላችሁ። እንግዲህ ይሄኛውን በጣም የሚያቃጥለውን ፓርት ነው የሰራሁት የፈጨሁት። እሺ ተመልካቾቼ፣ ይሄኛው ደግሞ ሁለተኛውና በጣም የማያቃጥለውን ነው የምሰራው። እንግዲህ በጣም የሚያቃጥለው ፍሬ ጨምሬበታለሁ። ይሄኛው ፍሬ አልጨመርኩበትም። እንግዲህ ግብአቶቹን እዚህ አዘጋጅቻለሁ። ዲስክሪፕሽን ባክስ ላይ አስቀምጥላችኋለሁ። ስኳር አለኝ፣ ነጭ ሽንኩርት፣ ዝንጅብል የተፈጨ፣ ዘይት አለኝ፣ ጨው፣ ቪኒጋር እና ኬቻፕ። ከፈለጋችሁ ኬቻፕ ማረግ ካልፈለጋችሁ ቶሜቶ ፔስት ማድረግ ትችላላችሁ። ምክንያቱም ጣዕሙን ባላንስ ያደርገዋል። ቪኒጋር፣ ነጭ ቪኒጋር አደርጋለሁኝ። ሶያ ሶስ አለ። አሁን ሳቴ ላይ አድርጌ ዘይቱ ጋለ ሲል ነጭ ሽንኩርቱን አደርጋለሁ። ዘይት ደግሞ ያው ከሞቀ በኋላ እንደገና የቀረውን ዘይት ጨምራለሁ። ነጭ ሽንኩርቱን ካደረኩ በኋላ ዝንጅብል ያው የሚያቃጥለው ላይ ባና በዛ ጥሩ ነው። 2 ከግማሽ የሾርባ ማንኪያ ነው ያደረኩት። እንግዲህ እሱን ትንሽ እሳት ላይ ካቆየው በኋላ ሶሱን ወይ ደግሞ የተፈጨውን እጨምራለሁ ማለት ነው። እንግዲህ እንደነገርኳችሁ ደረቅ የማለት ጸባይ ካመጣ ውሃውን የቀረውን ውሃ ከዛ ላይ ትንሽ መጨመር እንችላለን። እንዲህ አርጌ ድክድና አርጌ በደንብ አንተከትከዋለሁ። እንደምታዩት እሳት ያው መምታት አለበት። ለ3 ለ4 ደቂቃ ስኳር አደርጋለሁ። ከዛ ጨው ማነስ የለበትም። ከዛ ዋይት ቪኒጋር ወይ ደግሞ ኮምጣጤ ወራቸቶ እናደርጋለን። እዚህ ጋር ደግሞ ሶይ ሶስ አለኝ 2 የሾርባ ማንኪያ እንደምታዩት አድርጌያለሁ። ውህዱን በደንብ አድርገን እናደርጋለን። እዚህ ጋር ኬቻፕ አለኝ። ኬቻፕ 1 የሾርባ ማንኪያ ነው ያደረኩት።
እንደዚህ አድርገን በደንብ አድርገን እናደርጋለን። እሳቱ እንዳይቃጠልብን እሳቱን መቀነስ አለብን። ተመልካቾቼ አሁን ደግሞ የማቃጥለውን ፍሬ የሌለውን ነው የማደርገው። በእንደዚህ በጁስ መፍጫ በደንብ አድርጌ እፈጨዋለሁ። ይሄኛውን ከፈጨው በኋላ ከቀዘቀዘልኝ በኋላ ነው ደግሞ የሚያቃጥለው ነው እቃ ላይ ገለብጣለሁ። ዘይት መደረግ አለበት። እንግዲህ ይሄኛውን በዛ አድርጌ ያው ስፓይሲ ስለምንወድ በዛ አድርጌ ነው ያደረኩት እና በሁለት እቃ ነው ያደረኩት። ሜሴንጀር ቢሆን ጥሩ ነው ታይት ስለሚያደርግ ኤር እንዳይገባበት። ይሄንን በዚህ ጨርሻለሁ። አሁን የሚቀጥለው ምንድነው ማቃጠለው አብራራለሁ ማለት ነው። ግብአቶቹን ጨምሬ ነጭ ሽንኩርት፣ ዝንጅብል፣ ሶያ ሶስ አለ፣ ኬቻፕ አለኝ፣ እዚህ ጋር ጨው፣ ስኳር፣ ዘይት አለ፣ ዋይት ቪኒገር አቅርቤያለሁ። እንግዲህ ልክ እንደ ቅድሙ ነው። ምንም የተለየ ነገር አላደረኩም። ብራውን ሹገር መጠቀም ከፈለጋችሁ መጠቀም ትችላላችሁ እንደ ቅድሙ። ይሄኛው ዝንጅብሉን በዛ ነው የማደርገው፣ ምክንያቱም ማቃጠል ብዙ ማቃጠል ስለሆነ ዝንጅብሉን ማረጋገጥ ችግር የለውም። ይህንንም እንደዚህ አድርጌ እሳት ላይ ካቆየው በኋላ የተፈጨውን እንትን ላይ ገለብጠዋለሁ ከነጭ ሽንኩርትና ከዝንጅብሉ ጋር ማለት ነው። ከዛ በኋላ ገለብጠዋለሁ። ይሄኛውን አነሳ አድርጌ ነው ማቃጠል ብዙ ስለሆነ በትንሹ ነው የሰራሁት። እሺ ተመልካቾቼ እንግዲህ ግብአቱን እንትን አድርጌ ምንድነው ቺሊውን አድርጌ ለ3 ደቂቃ ያህል እሳት ላይ አቆይቼዋለሁ። እንደነገርኳችሁ ወፈር ካለ ውሃ የቀቀለበትን ውሃ ሳንደፋ አስቀምጠን እሱ ማድረግ እንችላለን። ሶያ ሶስ አድርጌያለሁ። ስኳር አድርጌያለሁ። ጨው አለ። በደንብ አድርገን እናዋሃዳለን። ከዛ ኬቻፑን አደርጋለሁ። 1 ከግማሽ የሾርባ ማንኪያ ነው ያደረኩት። እንግዲህ ቪኒጋር እና ስኳሩም ያው ጣዕሙ ባላንስ እንዲያደርግ ያደርገዋል ማለት ነው። ኬቻፕ እና ቪኒጋሩ በጣም ቆንጆ ነው። እንደዚህ አድርገን እሳቱን እንግዲህ እንደምታዩት በጣም ቀንሼዋለሁ። እስከ 10 ደቂቃ ድረስ እሳት ላይ እናቆየዋለን። እንደምታዩት በጣም ቆንጆ ሆኖ ደርሷል። ከዛኛው እንግዲህ የሚለየው ምንድነው በጣም ማይልድ ነው፣ ያቃጥላል፣ ግን እንደዛኛው በጣም ሀት አይደለም። አሁን ጨርሳለሁ ማለት ነው። አሁን የሚቀጥለው ምንድነው እዚህ ጋር ቺሊ ሶስ አለኝ፣ እንትን አለኝ፣ ቃሪያው አለኝ፣ ኮርንስታርች፣ ቪኒጋር፣ ዝንጅብል፣ ነጭ ሽንኩርትና ብራውን ሹገር፣ ጨው አለኝ። እዚህ ጋር 1 ኩባያ የሚሆን ውሃ አዘጋጅቻለሁ። 3-4 የሚሆኑ ቃሪያዎች፣ ቀያዩን ቃሪያ እሱን ለ10 ደቂቃ ያህል ቦይል አፈለዋለሁ ከውሃው ጋር ማለት ነው። እንግዲህ ብለንድ ማደርግበት የምፈጭበት ላይ አድርጌያለሁ። እንግዲህ እስኪቀዘቅዝ ጠብቃለሁ። እንግዲህ ብለንድ ስናደርገው በጣም ፍጭት ማለት የለበትም፣ እንዲህ ሽርክት ነገር ማለት ነው ያለበት። እንግዲህ እሳት ላይ አድርጌዋለሁ። ያፈላሁት ነው። ነጭ ሽንኩርቱ እንግዲህ በርከት ማለት አለበት። ዝንጅብልም አንድ ላይ አደርግና እሳት ላይ አቆየዋለሁ። እዚህ ጋር የምጠቀመው እንግዲህ እንዳሳያችሁ ብራውን ሹገር ነው። እናንተ የፈለጋችሁትን ተጠቀሙ። ቪኒጋር አለኝ አቸቶ። ኮርንስታርቹ ምንድነው የሚጠቅመው? ያው እንትን ያደርገዋል፣ ቲክ ያደርገዋል። ጨው አድርጌያለሁ። በደንብ አድርጌ አዋህደዋለሁ ማለት ነው። እሳቱን በጣም ማብዛት የለብንም። እዚህ ጋር ዝንጅብል የማደርገው 1 የሻይ ማንኪያ ነው የማደርገው። እዚህ ጋር ኮርንስታርቹን በውሃ ቀላቅየዋለሁኝ። እንግዲህ ቶሎ ቶሎ ማማሰል አለብን። የመወፈር አይነት ጸባይ እንደምታዩት ቲክ የመሆነ ጸባይ ስላለው ቶሎ ቶሎ እሳቱን ቅንስ አድርገን አዋህደዋለሁ። ይሄንንም ለ10 ደቂቃ ያህል እሳት ላይ አቆየዋለሁ ማለት ነው። እንግዲህ ይሄኛው የመጨረሻው ፓርት ነው። በጣም ነው የምትወዱት። እንግዲህ ይሄንን በቺክንም ልጆች በጣም ነው የሚወዱት። ብዙም የሚያቃጥል አይደለም። በጣም ደስ የሚል ጣዕም አለው።
ታዩታላችሁ። ያው መድረሱን ታውቁታላችሁ። በደንብ እንትን ሆኗል። እንግዲህ ይሄን እንዲህ ካደረኩ በኋላ እስኪ ቀዘቅዝ እጠብቃለሁኝ። እሺ ተመልካቾቼ እንደምታዩት ይሄኛውን ጨርሻለሁ። እንግዲህ ይሄ ደግሞ እስኪ ቀዘቅዝ ድረስ ቅድም ሁለተኛ የሰራሁትን እሱን ጃር አዘጋጅቻለሁ፣ ሜሰንጀር። እሱን ወደ እቃ እገለብጣለሁኝ። እንግዲህ እቃችንን በደንብ አጥበን በቪኒጋርና በውሃ ቀቅለን ብናዘጋጅ ጥሩ ነው። እንግዲህ እንደዚህ ገልብጫዋለሁኝ። እንደምታዩት ይሄኛው ፍሬ የለውም፣ ብዙ የሚያቃጥል አይደለም። ይሄኛው የሚያቃጥለው ነው። በዚህ መልኩ አዘጋጅቼ ጨርሻለሁ። አሁን ደግሞ ስዊት ቺሊ ሶሱን እስኪደርስልኝ እጠብቃለሁ። እንግዲህ ሳጥበው ነው ይሄኛው ብረቱን ያወጣሁት። በመቀቀልም እንትን ስለማይሆን ይሄን ፈታትቼ ነው ማስቀምጠው ማለት ነው። እሺ እንግዲህ ይሄኛው ደግሞ ቀዝቅዟል። በጣም አልቀዘቀዘም። ያው ጠብቀዋለሁ፣ ብዙ መቆየት ስላልቻልኩ ነው። ይሄንን በእንዲህ መልኩ እዚህ ሳህን ላይ ገለብጠውና እስኪ ቀዘቅዝ እጠብቃለሁ። ይሄንን ይመስላል። በጣም ቆንጆ ነው። እየቆየ ሲሄድ ደግሞ በደንብ እየወፈረ ይሄዳል። የዛሬው በዚህ ጨርሻለሁ። አምሹር ትወዱታላችሁ ብዬ አስባለሁኝ። ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌላ ሰው ይጠቅማል ካላችሁ ደግሞ ሼር እንድታደርጉት ጠይቃለሁኝ። በሚቀጥለው ስራዬ እስክንገናኝ ድረስ በቸር ይግጠመን። ኢትዮጵያ ሀገራችንን ሰላም ያደርግልን። ባይ